Okay, how are you, Hulu learners? Today we are going to see Unit 8, which is the last chapter of your textbook, which is Geographical Inquiry and Map Making. ይሄ መጨረሻው ቻፕተር ነው። አብዛኛውን ሊያጠቃልላችሁ የሚችለው ኮንቴንት ምንድነው? about research ነው። ሪሰርች ሜቶዶሎጂ ወይም ደግሞ የሪሰርች ሜተድስ የምንላቸውን ከዛ በተጨማሪ ጂአይኤስ ነው። ስለ ጂኦግራፊክ ኢንፎርሜሽን ሲስተምስ የሚለውን ነገር ነው የሚያካትተው። we'll see in details. Okay, let us start. What are the fundamental of research in geography የሚለውን እናያለን. In this title there is purpose of undertaking research. What are the purpose of undertaking research? Geographical research የምናከናውነው ለምንድን ነው? ለምንስ አስፈለገ የሚለውን ነገር እናያለን። Feature of geographic research. geographic research ምን ይመስላል የሚለውን ነገር we'll see in detail. Research approach and methodology. What are the different types of researches and methodologies which you use when we are just doing researches? ሪሰርች በምንጠቀምበት ሰዓት የነዚህ ሪሰርች ሜቶዶሎጂ ወይም አፕሮች የምንላቸው አንድ ሪሰርች ለመስራት የምንጠቀመው ሲስተም ሪሰርች አፕሮች ወይ ሜቶዶሎጂ እንለዋለን። እሱን ኢን ዲቴል እናያለን። ቤዚክ ኤሌመንትስ ኦፍ ሪሰርች። ሪሰርች ሲሰራ በሪሰርቹ from the topic to up to the last part of the recommendation and conclusion part 2 there are lots of steps. We'll see in detail about these researches. The other one, GIS data and map making using GIS የሚለው ነው የምናየው። GIS ምንድነው የሚለው Geographic Information System ነው። ይሄንን እናያለን። What does it mean GIS የሚለው Geographic Information System ማለት ነው። We'll see in detail about how to gather data for GIS and also GIS data analysis. የGIS data እንዴት አድርገን አናሊሲስ እንሰራለን የሚለውን ነገር in detail እናያለን ማለት ነው። Okay, let us start. Research ምንድነው? It is the process of using what collection of skills and knowledge that you have acquired to take what the most in-depth look at a problem you are confronted with ነው። አሁን እዚህ ጋር አንድ ፕሮብለም ወይም ደግሞ አንድ ሪሰርች ታይትል መረጥን እንበል። ይህንን ፕሮብለም ሪሰርች ታይትል በምንመርጥበት ሰዓት ራሱን የቻለ ክራይቴሪያ አለው። እነሱ ክራይቴሪያ ምንድናቸው? ሪሰርቹን የምናከናውነው አዲስ ነገር ለማግኘት ነው ወይስ የነበረ ነገር ለማሻሻል ነው ወይስ ደግሞ የአንድ ማህበረሰብ just to solve problems of given ኮሚኒቲ ወይም ሶሳይቲ የሚለውን ነገር ፕሮብለም ሶልቭ ለማድረግ እንመርጣለን። ያንን ፕሮብለም አይደንቲፋይ ካደረግን በኋላ የዛን ፕሮብለም ዋና ምንጩ ምንድነው፣ ያ ነገር ሃፕን እንዳደረግ ያደረገው ነገር ምንድነው የሚለውን ነገር ኢንዲፕስ የምናይበት ነው። ዜን ፋይናሊ የምናገኛለን ማለት ነው። we can find what the findings። የሪሰርቹ የመጨረሻ ፋይንዲንግ ወይም ደግሞ ሪዛልት የሚለውን እናገኛለን። አሁን ምንድነው ማለት ነው? ሪሰርች የምንለው ጥናት ነው። ጥናት የምናከናውንበት ሰዓት መጀመሪያ የጥናቱን ርዕስ ዋና ነገሩ ወይም ዋና ፕሮብለሙ ጥናቱን መነሻችን ምንድነው የሚለውን ነገር እንመርጣለን ማለት ነው። ከመረጥን በኋላ ምንድነው የምናደርገው? በጣም በጥልቀት ያንን ፕሮብለም እናያለን። ፕሮብለሙን ስናይ የተለያዩ ሶርስ ኦፍ ዳታዎችን እንጠቀማለን። ኤክስፐሪመንትም ሊሆን ይችላል። የተለያዩ ኤክስተርናል የሪሰርች እንትኖች እናያለን። እነዚህ ዳታ ኮሌክት የምናደርግበት ሲስተም ሁላ እናያለን። ኢንቫይሮንመንት ጋር ያለውን እንትን ቼክ እናደርጋለን። ስለዚህ ምንድነው ዋናው ነገሩ ምንድነው? አንድን ጥናት በምናጠናበት ሰዓት የጥናታችን መነሻ ምንድነው የሚለውን ነገር ማወቅ መቻል አለብን ማለት ነው። ሶ ዲፈረንት ራይተርስ ፓርቲኩላርሊ ኢን ጂኦግራፊ ዲፋይን አድርገውታል ሪሰርችን። ኮመን ኮምፖነንትስ ኦፍ ሪሰርች የምንላቸው ምንድናቸው? the following are common elements to define research. It is what an inquiry to obtain dependable and useful information. Just inquiry means it is finding something or ጥናት የምንለው ወይም ደግሞ just research in short አንድ ነገር find የምናደርግበት አዲስ ነገር የምንፈልግበት ወይ ነው ማለት ነው። a scientific approach to study a problem. ሪሰርች ራሱን የቻለ ምን ይጠቀማል ማለት ሳይንቲፊክ አፕሮች ነው። ጥናት በምናከናውንበት ጊዜ it takes time። እዚህ ጋር ታይም ይወስዳል። ራሱን የቻለ ምን አለው? ኢቲክስ አለው። ኢቲካል ኮንሲደሬሽን ወይም ኢቲክስ የምንለው ባህሪ ወይም ደግሞ ስነ ምግባርን ኮንሲደር ማድረግ መቻል አለብን። ታይም ይወስዳል። it will just participant ሪሰርች የምንለው ሪሰርች ፓርቲሲፓንቶች ሊኖራሉ። ሪሰርቸሩ ሊሆን ይችላል፣ ኮሚኒቲ ሊሆን ይችላል። እዛ ጥናት ላይ የሚሳተፉ ሰዎች አሉ። እነዚህ ፓርቲሲፓንቶች we should consider that means ኢቲካል ኮንሲደሬሽን ኮንሲደር ማድረግ መቻል አለብን። ታይም ይወስዳል። ራሱን የቻለ ኤክስፐሪመንት ሊኖር ይችላል። there will be experiment። ለኤክስፐሪመንት ተጠቀምን ማለት ሳይንቲፊክ ፕሮሰስ ራሱን የቻለ ሳይንሳዊ የሆነ ጥናት አለው ማለት ነው። ስለዚህ ሪሰርች is a scientific study of a problem ነው ማለት ነው። ሌላው systematic and objective search for reliable what knowledge ነው። ብዙውን ጊዜ ሪሰርችን ዲፋይን የምናደርገው ምንድነው? ሲስተማቲክ ኦብጀክቲቭ ሰርች ፎር what reliable knowledge ነው። አንድ ሪሰርች ሲሰራ ጥናት በሚጠናበት ሰዓት አላማ አለው። ጎል ወይም አቺቭ መደረግ የሚገባው ነገር ይኖራል። እዛ ላይ ፋይንድ የምታደርጉት የሆነ አላማ ሊኖር ይችላል። ፎር ኤግዛምፕል አንድን የማህበረሰብ ችግር ለመፍታት እንበል። ሌትስ ሴይ አሁን የተለያዩ አይነት ዲዚዞች አሉ። ፎር ኤግዛምፕል you are just want to search to find some diseases። ለምሳሌ አንድ ዲዚዝ አውትብሬክ ቢያደርግ ለምሳሌ እንደ ኮሮና እንበላቸው ወይም ሌሎች ኤፒዴሚክ ዲዚዝ ማላሪያ፣ ኤችአይቪ የመሳሰሉ ነገሮች ሊኖሩ ይችላሉ። እነዚህ እንደ ፕሮብለም ናቸው። ለማህበረሰቡ ከፍተኛ የሆነ ጉዳት እያደረሱ ያሉ
ፕሮብለሞች ናቸው። እነዚህም ፕሮብለሞች እንዴት አድርገን ነው ይህንን ትሪት ልናደርግ የምንችለው ወይም ደግሞ ኪውር ማድረግ የምንችለው ማዳን የሚቻለው እንዴት ነው ምናምን ብሎ አንድ በዘርፉ ላይ ያለ ሰው ምን ሊያደርግ ይችላል ማለት ነው? ጥናት ሊያደርግ ይችላል። ያን ራሱን የቻለ ኦብጀክቲቭ ነው ማለት። ኦብጀክቲቭ ምንድነው? የዛን በሽታ መነሻ ከታወቀ በኋላ መጨረሻ ላይ ምንድነው በሽታውን እንዴት ማጥፋት ይቻላል የሚለው ላይ ይደረሳል ማለት ነው። ስለዚህ ኦብጀክቲቫችሁ ምንድነው? በሽታውን ማስቆም፣ ማጥፋት፣ ሰው ጉዳት እንዳያደርስ ማድረግ ወይም ደግሞ ትሪት የሚደረግበትን ሜካኒዝም መፈለግ እንደማለት ነው ኢንሾርት ማለት። ስለዚህ ሪሰርች ምን አለው ማለት ኦብጀክቲቭ ወይም ጎል አለው ማለት። you should have objective when you are doing what research. the other thing definition of research ነው ዲፋይን ስናደርገው እዚህ ጋር ብዙ ጊዜ therefore research can be defined as what a scientific method of seeking solution for identify problem. ቅድም እንደገለጽኩት almost it's a scientific method ነው to seek problems ማለት ነው to seek solution for a problem. ለአንድ ፕሮብለም ሶሉሽን መፈለግ ነው። you will identify the problem then find what solution for that problem. ሲስተማቲክ ኢንኳየሪ ካውዝስ ኦር ዲስከቨሪ ኦፍ ኒው ፋክትስ አዲስ ፋክቶች ሊገኙ ይችላሉ። ዓለማችን የተመሰረተችው በብዛት በሪሰርች ብዙ ሙከራ ይደረጋሉ። ብዙ የላቦራቶሪ ሙከራ ይደረጋሉ። ብዙ የሶፍትዌር ሙከራዎች ይደረጋሉ። የተለያዩ ሜዲሲን ነክ የሆኑ ጥናትና ምርምሮች ይከናወናሉ። እነዚህ ነገሮች ምንድነው አዲስ ነገርን ለመፍጠር ካለው ጉጉት አንጻር ነው ማለት። ስለዚህ የእናንተ ሪሰርች ዋናው ነገር ዋና ዓላማው ምንድነው ማለት to find what new facts ነው። አዲስ ፋክት ፋይንድ ማድረግ አዲስ ነገር ለማግኘት ነው ማለት ሪሰርች የሚሰራው። the other thing requires planned organized effort, time, money and skills ይፈልጋል። ሪሰርች በሚሰራበት ሰዓት takes what effort ጥረት ያስፈልጋል። ራሱን የቻለ ታይም ያስፈልጋል፣ መኒ ያስፈልጋል፣ ስኪል ያስፈልጋል። እነዚህ ነገሮች ይወስዳሉ ማለት እነዚህ ነገሮች ያስፈልጋሉ ምን ለመስራት ጥናትና ምርምር ለማከናወን ራሱን የቻለ ጊዜ ይፈልጋል፣ ኢፈርት ወይም ጥረት ይፈልጋል፣ ፋይናንስ ይፈልጋል፣ መኒ ይፈልጋል፣ then skill ይፈልጋል። እነዚህ ነገሮች ናቸው ዋና ሪሰርችን ለማከናወን የሚያስፈልጉ ነገሮች የምንላቸው ማለት። the other one is here the search for knowledge through objective and systematic method for solving problems ነው። እዚህ ጋር ፕሮብለሙን ሶልቭ ለማድረግ ምንድነው ሰርች ፎር ኖሌጅ አዲስ እውቀት ፍለጋ ነው ሪሰርች ሊከናወን የሚችለው ማለት። ኦኬ ሌት አስ ሲ ዘ ፐርፖዝ ኦፍ አንደርቴኪንግ ሪሰርች። ሪሰርችን የምናከናውነው ለምንድን ነው? what is the purpose of the research? ሪሰርች በምናከናውንበት ሰዓት what is the main goal of the research or the purpose of the research? ወይም ነው ጥናቱ የምናከናውነው ጥናት ጥቅሙ ወይም ደግሞ ዓላማው ምንን ይዞ ነው ማለት። most of the times እዚህ ጋር importance of research ትረዱት የሚገባው ነገር እዚህ ጋር ሪሰርችን በምናከናውንበት ሰዓት government and private companies invest heavily in research for their own purpose ማለት። እዚህ ጋር መንግስትም አዲስ ፖሊሲ ዲዛይን ለማድረግ ራሱን የቻለ ጥናት ያስፈልገዋል። እዛ ጋር የተቋቋመ ቲም አንድን ፖሊሲ ዲዛይን ለማድረግ በየሴክተሩ ያሉ መንግስት ደረጃ ላይ ያሉ ወይም ደግሞ ተመራማሪዎች ወይም ጥናት ባለሙያዎች ምን ያደርጋሉ ማለት ነው ራሱን የቻለ ምርምር ያከናውናሉ። ምንድነው ምርምር የሚያከናውኑት? አንድን ፖሊሲ ዲዛይን ለማድረግ ለምሳሌ ለሰይ ስለ አንድ የፖፑሌሽን ፖሊሲ ለማውረድ ምን ያክል ነው የፖፑሌሽኑ መጠን ምን ያክል ነው እድገቱስ እንዴት ነው በአመት ምን ያክል ፖፑሌሽን ኢንክሪመንት አለ ግሮዝ ሬቱ እንዴት ነው ምናምን የሚለውን ነገር ወይ ሞርታሊቲ ሬቱን ፈርቲሊቲ ሬቱን ጀስት ሰርች ለማድረግ ከፍተኛ የሆነ ጊዜ ይፈልጋል፣ ፋይናንስ ይፈልጋል፣ ታይም ይፈልጋል። ግን ገቨርንመንት ግን በአንድ ፖፑሌሽን ላይ ራሱን የቻለ ፖሊሲዎችን ዲዛይን ለማድረግ ለምሳሌ ትምህርት ቤት ለመገንባት ሊሆን ይችላል፣ ጤና ጣቢያዎችን ለመገንባት ሊሆን ይችላል። እነዚህ ነገሮችን ለመገንባት መጀመሪያ ማድረግ መቻል አለበት ማለት ፖፑሌሽን ማጥናት መቻል አለበት። ፖፑሌሽን ከተጠና በኋላ እነዚህን ሰርቪሶች መዘርጋት ይቻላል። ሶይል ፖፑሌሽንስ ለማጥናት ራሱን የቻለ ጊዜ ይፈልጋል፣ ታይም ይፈልጋል ማለት። ዳዘርዋን ፕራይቬት ካምፓኒ የምንላቸው እነዚህ የግል ካምፓኒዎች የምንላቸው ሞስት ኦፍ ታይም ቢዝነስ ነክ ከሆኑ ቢዝነስ ላይ የተሰማሩ ከሆኑ ለምሳሌ ምርት ማምረት የሚፈልጉ ከሆነ አዲስ ኢኖቬት ማድረግ የሚችሉ ከሆነ ምርታቸው ማስተዋወቅ የሚፈልጉ የነበረውን አፕዴት ማድረግ የሚፈልጉ ከሆነ ለምሳሌ ሌትስ ሴይ እዚህ ጋር ማሽንስ የምንለው ለምሳሌ ሌትስ ሴይ ሞባይል ኢንሾርት ሞባይል ፎን መጀመሪያ የነበረ ሞባይል ፎን ምን አይነት እንደሆነ ይታወቃል። ከዛ ስሩ ታይም ምን እየሆነ የመጣው የተሻሻለ አሁን ያለንበት በጣም ዘመናዊ ወይም ደግሞ እነዚህ ሶፊስቲኬትድ የሆኑ ሶፍትዌሮች ያሉበት ሞባይልን በቀላሉ ብዙ ነገሮችን እንጠቀምበት የምንችለው ሞባይል ደርሰናል ማለት። ያ ማለት ምንድነው? ዝም ብሎ አይደለም ሜቢ ሌሎች ሪሰርች ከሰሩ በኋላ ጥናትና ምርምር ካደረጉ በኋላ አፕግሬድ አድርገው ታሻሽለውት ምን ያደርጋሉ ማለት ያመጡታል ማለት ይሄን ማህበረሰቡ መጠቀም ይችላል ማለት። ስለዚህ ፕራይቬት ካምፓኒዎችም ገቨርንመንትም ራሱን የቻለ ምን ያለው ማለት ነው እነዚህን ሪሰርችን በማከናወን ጥናትና ምርምር በማከናወን ራሱን የቻለ ምን አለ ማለት ነው ጀስት የአንድ ሀገር ገቨርንመንት የፖፑሌሽን ፖሊሲ ሊሆን ይችላል፣ የሀገሪቱን ኢኮኖሚ ፖሊሲ ለማሻሻል ሊሆን ይችላል፣ የተለያዩ የውጭ ግንኙነት ሪሌሽንሺፖችን ለማከናወን ሊሆን ይችላል። ሪሰርች ይደረጋል ጥናትና ምርምር በግልም ቢዝነስ ነክ የሆኑ ኢኮኖሚዎችን ለማስፋፋት በካምፓኒዎች በግለሰብ ደረጃ ራሱ ሁሉም ባለበት ሪሰርች ላይ ያከናውን ይገባል ማለት ነው። በየሴክተሩ በትምህርትም በጤናም
የተለያዩ ስራ ኃላፊዎች። ኦኬ the other one is developed countries by investing vast resources in research become source of new knowledge and innovation። አብዛኛውን ጊዜ እዚህ ጋር ከፍተኛ የሆነ ኖሌጅ እና ኢኖቬሽን ሊኖር የሚችለው ያደጉ ሀገሮች ሪሶርሳቸው ምን ያደርጋሉ? ይመድባሉ ነው። ለምሳሌ ከዚህ ተነስቶ እስከ ናሳ ድረስ ሂዶ ጥናትና ምርምር ለማከናወን መጀመሪያ እዛ ናሳ ድረስ ለመድረስ ምን እንደሚያስፈልግ እዛ ቦታ ላይ የተደረሱ በኋላ ምን አይነት የሳተላይት ውጤቶች ወይም ደግሞ ሳተላይት እነዚህ የምንላቸው ጠፈር ላይ መረጃ ሰብስቦ ለመምጣት የሚያስችሉ እጅግ በጣም የረቀቁ እነዚህ የኢንፎርሜሽን ቴክኖሎጂ ውጤቶችን እንዴት መስራት እንዳለበት መጀመሪያ ይደረጋል ማለት ጥናትና ምርምር ይደረጋል። ከዛ ከተሰሩ በኋላ እነዛ ቴክኖሎጂን በመጠቀም አናዘር ምርምር ኖሌጅ ፍለጋ ይከናወናል ማለት። ስለዚህ አብዛኛውን ጊዜ እነዚህ ሪሰርች በሚከናወኑበት ሰዓት ከፍተኛ የሆነ ሪሶርስ ይፈልጋል። ሪሰርች ዝም ብሎ አይሰራም። ገንዘብ ይጠይቃል፣ አቅም ይጠይቃል፣ የሰው ኃይል ይጠይቃል። እነዚህ ነገሮች ያስፈልጋሉ ማለት። ሪሰርች ካፓቢሊቲ ኤንድ ሃው ኢት ኢዝ አፕላይድ አር ቱ ክሪቲካል ፋክተር ፎር ካንትሪስ ዴቨሎፕመንት ይላል እዚህ ጋር ሴይ ሜኪንግ ሪሰርች አክሰሲብል ፎር ኤግዛምፕል ሂር ሪሰርች ካፓቢሊቲ ኤንድ ሃው ኢት ኢዝ አፕላይድ አር ቱ ክሪቲካል ፋክተር ፎር ዋት ካንትሪስ ዴቨሎፕመንት። እዚህ ጋር እንደምናየው ሪሰርች ካፓቢሊቲው እና ካፓቢሊቲው አቅሙ ሃው ኢት ኢዝ አፕላይድ እንደገና ደግሞ ወደ ተግባራዊ ሁኔታ እንዴት ይቀየራል የሚለው ዋና ክሪቲካል ጀስት ፋክተር ናቸው ፎር ካንትሪስ ዴቨሎፕመንት። አንድ ሀገር ላይ እድገት ለማምጣት እነዚህ ነገሮች በጣም አስፈላጊ ናቸው።